ሰላም ልጆች እንዴት ናችሁ? እንኳን ወደ ቻናል ዋን የኛ ልጆች ፕሮግራም በሰላም መጣችሁ። እኔ ሚስ ዮርዳኖስ እባላለሁ። የመጣሁት ከግሎሪ ትምህርት ቤት ነው። አሁን ለእናንተ ቆንጆ ተረት ልነግራችሁ መጥቻለሁ። ከኔ ጋር ሁኑ። የተረቴ ርዕስ የጠፋችሁ ሙጭሊት ይላል። በእኛ መንደር ውስጥ የምትኖር ነጮ የምትባል ድመት ነበረች። ነጮም ከዕለታት አንድ ቀን 3 ሙጭሊቶችን ወለደች። 3ቱንም ሙጭሊቷን ጡቶቿን እያጠባች አሳደገቻቸው። 2ቱ ሙጭሊቶች በጣም ጨዋና ታዛዦች ናቸው። አንዷ ግን በጣም ትንቀለቀል ነበር። አንድ ቀን ፀሐይ በመሞቅ ላይ ሳሉ አንዷ ቀልቃላዋ ሙጭሊት ቢራቢሮ ስትበር ተመለከተች። የቢራቢሮዋ ውበት እጅግ በጣም አስገርሟት ተነስታ ተከተለቻት። ቢራቢሮዋ እየበረረች ወደ ጫካ ውስጥ ገባች። ቀልቃላዋ ሙጭሊትም ተከትላት ገባች። ቢራቢሮዋ ከአበባ ወደ አበባ እየቀሰመች ስራዋን እየሰራች ብዙ ርቀት በጫካ ውስጥ ሄደች። ቀልቃላዋም አብራ እጅግ በጣም ርቃ ከመንደሯ ሄደች እና መመለሻ መንገዱ ጠፋባት። ውርዬም እናቷ የጠፋችው ሙጭሊቷ ቀልቃሊን ፍለጋ ስትሄድ መንገድ ላይ በጊት ሳር ስትግጥ አገኘቻት። ሙጭሊቴን አይተሻት ይሆን በማለት ጠየቀቻት። በጓም አላየኋትም በማለት መለሰችላት። ውርዬም እያዘነች ጉዞዋን ቀጠለች። መንገድ ላይ አውራ ዶሮ ጥሬውን እየለቀመ አገኘችው። ሙጭሊቴን አይተዋት ይሆን በማለት ጠየቀችው። አውራ ዶሮም አንድ ጊዜ ክንፎቹን ካማታ በኋላ ኩኩሉ አለና አላየውም ውርዬ አላት። ውርዬም በጣም አዝና መንገዷን ቀጠለች። ውርዬ በመንገዷ ላይ አያውሹ አጥንቱን እየጋጥ አገኘችው። ሙጭሊቴን አይተዋት ይሆን አያውሹ በማለት ጠየቀችው። አያውሹ ክራንቻዎቹን እያሳያት እኔ አንቺ ሙጭሊት ጠባቂ አይደለሁም አላት። ውርዬ ሀዘኗ በርትቶ ፍለጋዋን ቀጠለች። በዚህ ጊዜ ነበር ዛፉ ላይ ቆሞ ያያት የነበረ አሞራ እያለ መጣና ምን ሆና እንዳዘነች ጠየቃት። ውሮ ሙጭሊቷ ጠፍታባት አያ በግን፣ አያ ዶሮን፣ አያ ውሻን ብትጠይቅም አላየንም እንዳሏትና አሁን ደግሞ ፀሐይ ከመጥለቋ በፊት ሙጭሊቷን ካላገኘች ሀዘኗ እንደሚበረታ ገለጸችለት። አያሞራም ለዚህ ነው ውርዬ የተጨነቅሽው? አይዞሽ አሁኑኑ በሰማይ በርሬ በምድር ተሽከርክሬ አመጣልሻለሁ፣ አትዘኚ አላትና ወዲያ ክንፎቹን እያመታ ቀልቃሌን ፍለጋ በሰማይ በረረ። እየበረረ ሳለ አንድ አበባ ያለበት ዛፍ ላይ አረፈ። እዛም ቢራቢሮን አገኛት። አስታወሳችኋት የቅድሟን ቢራቢሮ? ቢራቢሮ ከመሸ ወዴት እየበረርክ ነው አያሞራ በማለት ጠየቀችው። አያሞራም የነጮ ውርዬ ሙጭሊቷ ጠፍታባት እሷኑ ፍለጋ ነው የምበረው ወይዘሮ ቢራቢሮ አላት። ቢራቢሮ ያች ቀልቃላ ሙጭሊት ጠዋት እኔን ተከትላ እንደወጣች አልተመለሰችም በማለት መለሰችለት። ና በል አያሞራ ፀሐይ ከመጥለቋ በፊት ያለችበትን ላሳየ። የሚያገኟት ይመስላችኋል? እኔ በጣም ጓጉቻለሁ በማለት ወደ ጫካው በረው ሄደው ቀልቃሌ ውርዬን አግኝተዋት ይዘዋት መጡ። እኔ ልቤ ያርፋል እናንተም ባላቅም። ውርዬም አመሰገነቻቸው። ሙጭሊቷንም ከዚህ በኋላ ሳታስፈቅድ እንዳትወጣ አስጠነቀቀቻት። ለጥፋቷም በቂ የሆነ ቅጣት ሰጠቻት ይላል ተረቱ። ተረቴን መልሱ አፌን በዳቦ አብሱ። ልጆቼ ተረቱ ጥሩ ነበር። እኔ ከዚህ ተረት ብዙ ነገር ተምሬበታለሁ። እናንተም ከጓደኞቻችሁ ጋር ተጠያየቁበት። ከወደዳችሁት ንገሯቸው፣ ከተማራችሁበት ንገሯቸው። ስለዚህ የቤተሰቦቻችሁን ምክር ማዳመጥ እንዳለባችሁ በዚህ አግባብ እንዳትረሱ። እሺ እኔ ተረቴን ጨርሻለሁ።
በቀሪ ቻናሏን ፕሮግራሞች ግን እንድትዝናኑ እጋብዛችኋለሁ። መልካም ጊዜ ይሁንላችሁ። በቀጣይ ተረት እንገናኛለን። ሰላም ሁኑ።